እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁትኝ በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን በጣም ብዙ ነገር እያወቅን በጣም ብዙ ነገር እየሰማን በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ይኸውልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያውቋችሁ፣ አማቾቻችሁ እንዲያውቋችሁ፣ ጎረቤቶቻችሁ እንዲያውቋችሁ፣ ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ ይወጣሉ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም ለማታቁት ገዳም በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈን ያለው። እኔ ስለ ገንዘብ አይደለም ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃው ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ወንበድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ በለ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን በወላዲተ አምላክ በመቤቴ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዛ አይነት ግብር ውስጥ ነው የሚገኙት።
ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን ምን አይነት ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓቸው ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን እኔ በዛኛው ቪዲዮ ስመጣ ፎቶአቸውን ስልካቸውን አድራሻቸውን ለጥፌ የምወጣ ይሆናል እንደናንተ ሆዳም እንደናንተ ደፋር እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ መቼስ ጠቅላይ ቤተ ክህነት የምታቋቸው ሌቦች አሉ ከናንተ የባሱ ጉዶች ከዛ የሆኑ ወረቀት ታወጣላችሁ የጉዞ ማህበር ምናምን የሚል ይሰጧችኋል ከዛ ህዝቡን ትዘርፉታላችሁ ክርስቲያንም አይደላችሁም ብዙዎቻችሁ ክርስቲያንም አይደላችሁም ስለዚህ ይሄንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው ይሄንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት ሌላ አይደለም እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረርታችሁና ተገንዝባችሁ ለማን ነው ማስታወቂያ የምሰራው ብላችሁ እንድታስቡ ፈልጋለሁ ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ ስለዚህ እናንተ ማታመልጡም ማለት ነው ስለዚህ ለማን ነው የምሰራው ማስታወቂያ ሲሰሩ ለማን ነው የምሰራው ለየትኛው ማህበር ነው የምሰራው ብላችሁ አስቡበት በእናንተ ምክንያት ሰዎችም እናንተን እያዩ የተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው ሌላው ይቀር ባለመስራት ከነሱ ጎን ባለመቆም ተባበሯቸው በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን መድኃኔዓለም ማህበራችሁን ያስፋል